ከወንድ ልጅ የሚስብሽ ነገር ሴክስ ላይ ምንድነው አትራክት የሚያደርግሽ? እቃው ነው። ብዙ ጊዜም አስታውሻታለሁ። ብዙ ጊዜ የምንመለስ ብዬ ጠይቄያታለሁ። አልፎ ተርፎም ያጣፎትን ይቅርታ አላረግ ስትለኝ ቤቷ ሄጃለሁ ምናምን። ይሄ እንደዚህ አይፈጠርም እያልኩሽ አይደለም፣ ግን ዋንስ እሷ አንተ ህይወቴ ላይ አታስፈልግም ዘፋይነሽ እንዴት ነህ? አለው ከልጅነት ጀምሮ ክሊፕ መስራት ያስተጋባል። እሺ ከልጅነት ጀምሮ ክሊፕ መስራት ፈልግ ነበር፣ አታሰርኝም? እውነት ክሊፕ መስራት ትፈልግ ነበር? ከልጅነት ነው? እንዴት ነው ከልጅነት ነው? አይ ከልጅነት ልጅ ለማን ክሊፕ ያሰራሃል? ወይ የሆነ አይነት ካልሆነ ኖርማል እንደዚህ የፍቅር አይነት እንደዚህ በደንብ የምትታይበትን እኮ አይሆንም። አንቺ ጋር አሁን ክሊፕ መስራት እችላለሁ በደንብ በእውነት። የሚወጣ ዘፈን አለሽ? ኦልሬዲ ስቱዲዮ አልገባውም፣ ግን እየመረጥኩ ነው። እንትን ግጥም ዜማ እየመረጥኩኝ ነው። ስለዚህ ቃል ትገቢልኛለሽ የምር? አዎ። አንተ መስራት ትፈልጋለህ? አዎ። ግን ይሄ ክሊፕ አሰራለሁ ብለሽ ወይ የጥበቃ ካራክተር ወይ የምናምን ካራክተር እንድትስማት እንደሱም አይደለም። ግባና እያቸው የኔን ክሊፖች ምን አይነት ሰዎች እንደማሰራ ማለት ነው። ምን አይነት ሰዎች ነው የምታሰሩኝ? ማለት አሁን ያልከው አይነት አይደለም፣ የጥበቃ አይነት ምናምን አይደለም። ጀስት የፍቅር ስለሆነ ዘፈኑ ካራክተሩ ጥበቃ ሊሆን አይችልም። አይደለም። አይ ያልኩሽ እኮ ምን መሰለሽ፣ አሁን ለምሳሌ ሌላ ሰው ሜን ካራክተር አድርገሽ እኔን ካፌ ውስጥ ቁጭ ብሎ ሊያዳምቅ ምናምን ያለ ሰው እንዳታረግኝ እኮ። አይ እንደዛማ እንዴት ይሆናል? ሜን ካራክተር ከሆነ ሜን ካራክተር አንድ ወንድ ነው። አንቺ የምትዘፍኝለት ሰውዬ ማለት ነው መሆን የምፈልገው። በቃ አልጋ ላይ ከአንቺ ጋር ተኝቶ ወይ ደግሞ እንደ ባል ምናምን ስመሽ ስትሸኙ ምናምን በቃ ወደ ስራ ሲሄድ ምናምን እንደዛ ነው። እንደዛ ነው የምትፈልገው? አዎ እንደዛ ማድረግ ትችላለህ። አንተ አክቲንጉን መስራት ትችላለህ እንዴ? መሳም ምናምን? አይ መሳም ሲሪየስ ይሆን አይደለም። ጀስት ካሜራ አለ እኮ ለክሊፕ ተብሎ ባል መሆን ማለት ነው። ባል መሆን ሳይሆን ማስመሰል እኮ ማስመሰል። ከስራ ደክሞኝ ስመጣ ምናምን ኮቴን አውልቀሽልኝ ምናምን። ኮትን ላላውልቅ እችላለሁ። ሜቢ ደግሞ ትቼ ሄዳውን አልቅስ ብትባል ታልቅሳል። ይሄን እኮ ነው ያልኩሽ። ለምን እንደማለቅሰው እሱን እኮ ነው የምልህ። ማስመሰል ማለት ግዴታ መሳም ብቻ ነው እንዳለው። ያ ማልቀስም ሊኖር ይችላል። ወንድ ልጅ የሚያለቅሰው እናቱ ስትሞት ብቻ ነው። አክተር ልትሆን አክቲንግ እኮ ነው ይሄ። አክቲንግም ቢሆን ለምንድን ነው የማለቅሰው ነው? ሚስት ጥላ ሄደች ብሎ የሚያለቅስ ወንድ አይደለም። የምርና የሚያለቅስ እኮ አለ። አይ እሱን መቁረጥ ወሸላውን። አሁን በጣም የምታፈቅራት ሚስት አንተ ባላሰብከው ወይ ብትሄድ ምን ትላለህ አንተ? ከሞተች ላለቅስ እችላለሁ። አይ ወደ ሌላ ወንድ ከሄደች ምን አገባኝ? እሷ ተክለፍልፋ እንደ ውሻ እዛ ሄዳ ለምትዳከለው ነው የማለቅሰው እንዴ? ምን አገባኝ? ለምን ስትሄዱ ለምን አታርም እንዴ? ማልቀሱ ራሳቸው የሚያጠፉ ወንዶች እንዳሉ አታውቅም እንዴ? እኮ እሱ አይምሮ ላይ የሆነ ችግር ያለበት ሰው ነው እንደዛ የሚያደርገው። ሜቢ እኔ አላደርግም ነው የሚባለው። እኔ አላደርግም። አንተ ልትለይ ትችላለህ። አይ አንድ ሰው ስታስብ የአይምሮ በሽተኛ ወይ ደግሞ አይምሮ ላይ ችግር ከሌለው በስተቀር እንዴት ነው የራስሽ ያልሆነን ሰው ነገ ለሌላ ሀሳብ የሚቀይር ሰው ያልሞተን ሰው ይሄዳል ብለሽ የምታለቅሽው? ስለሽ ይሄ ማለት አልጠየቅንም አልለመንም አይደለም። እኔም አሁን ከፍቅረኛ ስለያይ
ታያትለይኝ አንድ ላይ እንሁን ምናምን ብዬ ልጨቀጭቃት እችላለሁ፣ ልደውል እችላለሁ። ግን ሌላ ሰው ጋር ሄደች ብዬ ራሴን ማጠፋ ከሆነ የሆነ ሜንታል ኬዝ አለብኝ ማለት ነው፣ ችግር አለብኝ። ግን እንደዛ አይነት ሰምተህ አታውቅም? አውቃለሁ፣ የቅርብ ሰው ራሱ አውቃለሁ እንደዛ። እሱን እኮ ነው የምልህ። ማልቀሱ በጣም ቀላል ሆኖ የሆነ ችግር ስላለበት ነው። አይምሯቸው በሰዓቱ ቢጣራ ወይ ቴራፒ ብትወስጃቸው ምናምን ዶክተር ቢያያቸው የሚስተካከሉ ልጆች ነበሩ እንጂ ማይመስል ነገር ነው። 20 ዓመት ወይ 30 ዓመት በሰላም ስትኖር ከርመሽ ከዛን ህይወትሽ ላይ 1 ዓመት 2 ዓመት አንድ ሴት መታ ልክ ጭው ብላ ስትሄድ እናትሽ ብትሄድሽ ላይ 2 ዓመት 3 ዓመት አብሮሽ አሳልፎ ሲሄድ ያዙ ልቀቁኝ ማለት ዝም ብለሽ ኖርማሊ ስታስቢው አህያነት ነው። ብዙዎቹ ጎበዝ እያሉክ ነው። ልክ ነህ ይለዋል ብዙ ወንዶች። ልክ ነህ ግን ይሄ እኮ ቤቱ ዘግቶ የሚያለቅስ ነው። እዚህ ጋር ወንዶቹ ማለት አልቅሳ አታውቅም። ሲያለቅስም ሰውን ባያሳይ አንተ አልቅሳ አታውቅም? ካደኩ በኋላ በቃ ማለት ሪሌሽን የሚባል ነገር ከጀመርክ በኋላ በቃ የመጀመሪያም ይሁን የመጨረሻክም በቃ ብቻ ነውና አልቅሳ አታውቅም? የምር እኔ ካደኩ በኋላ ያለቀስኩት መቼ ነው? አዎ ኳስ ሜዳ አፍንጫዬን ተመትቼ። አንተ ቀልሽ እስኪ ማርያም ልበልሽ። የሆነ ሰው ማን ነው ሞቶ ሰው ሲሞት ምናምን አዎ ላለቅስ እችላለሁ። እየነገርኩሽ እኮ ነው፣ የማይመስል ነገር እኮ ነው። ያ አንተ ነህ በቃ። ሌሎቹ በጣም ነው የሚያለቅሱት። ማርያም እኔም ማውቀው አንድ ነገር ነው ልንገርሽ። አንቺ የሚያሹ እሙሙ ነው፣ ያቺ የሚያዘችው እሙሙ ነው። ሴት ልጅ አንድ ነገር እኮ ልትሰጥ የምትችለው እኔ ጋር ህይወቴ ላይ ፍቅርና እሙሙ ነው። እና ልጅ ፖይንቱ እሱ አይደለም። ፖይንቱ እሱን ስልሽ ሌላ ሰው ጋር ማግኘት ትችያለሽ፣ ሰው ማላመድ ትችያለሽ ነው። ኦኬ ቀላል ግን አይደለም። ሽፍት ማለት ሴት ብታለቅስ ችግር የለውም። ሴት በጣም ሴንሲቲቭ ናት ምናምን። ወንድ ልጅ ግን ሴት ሄደች ብሎ አለቀሰ ማለት እኔ እንጃ። አሁን የሆነ ሰንበዲ ምከረኝ ቢልክ እንደዚህ ወይ ያለቀሰ ብታገኝና ወይ ደግሞ እንደዚህ የተከዳ ሰው ምናምን ምከረኝ ቢልክ ምንድን ነው የምትለው? የምታጽናናው እንዴት ነው? መጀመሪያ ጠግበ ብላ ጎበዝ እግዚአብሔር ጎበዝ። ቀጥሎስ? እዚህ ምድር ላይ ስትኖር ሁለት ነገር አለ። ወንድ ልጅ ሴት መሆን አይችልም፣ ሴት ልጅ ወንድ መሆን አትችልም። ያው እሱ ልክ ነው። ሴቶች በተፈጥሮ ጊፍትድ ናችሁ። ወንድ ወደ አንቺ ይመጣል እንጂ አንቺ ወደ ወንድ አትሄጂም። ስለዚህ ወንድ ወደ አንቺ ሲመጣ ከመጡት ወንዶች ሙሉ ጥሩ ሰው የምትይው መርጠሽ እንደምንም ለምደሽ ያ ሰውዬ ሲሄድ ሊከፋሽ ይችላል። ገብቶሻላ? ሀሚዬ ቴንኪው። ገብቶሻላ? አላምደሽ ሴት ሆነሽ ለምን መርጠሽ ነው? ከ10 ሰው ከ20 ሰው እዛ ባህል መርጠሽ ስለሆነ ጥሩ ሰው ነው ያጣሁት፣ ሉዝ ያረኩት ጥሩ ሰው ነው ብለሽ ልታለቅሽ ትችያለሽ። ወንድ ልጅ ግን አንቺ ያለሽን ኳሊቲ እኔ ሰርቼ ጥሬ ግሬ ገንዘብ ሲኖረኝ ትመጣለች እራሷ ክልፍልፍ ብሎ። ገብቶሻላ? አንድ ሴት ሄደችብኝ፣ ይቺ ልጅ እኮ ጥሩ መልክ ነው ያላት፣ ጥሩ ጸባይ ነው ያላት፣ እንዲህ ነው ያላት፣ እሷ እኮ ሄደችብኝ ብሎ የሚያለቅስ ከሆነ ያ ወንድ አይደለም። ምንድነው ማድረግ ያለበት? ለእሷ የሚያለቅስበትን ቁጭት ወጥቶ መስራት፣ ገንዘብ መያዝ፣ ተፍተፍ ማለት። ሀብታም ሲሆን የእሷን ደብል የሆነች ሴት እራሷ መጥምጣለች እራሷ። እውነት ነው። ስለዚህ የምን በር ዘግቶ ማልቀስ ነው? ሰምታችኋል፣ ሁላችሁም ወንዶች ሰምታችኋል። ይረሳሉ። የትኛውም ወንድ ማለት ነው። ሴት ልጅ ናት ስትሰክር ባሏ ትዝ የሚላት። ወንድ ልጅ የሰከረ ጊዜ በሁለት ቢራ የምትጠፋ ፍቅር ደግሞ እሱ እንደተበዳደልከው ነው። የበድሏት እንዴት ነው ስትሰክር ትዝ የሚላት? በድላክ እንዴት ነው ትዝ የምትልክ? አይ ሴት ልጅ ደህና አድርጎ እሽት አድርጎ የደከላትን አትረሳም ብትሰክር። ተበድላ በጣም በድሏት ሄዶ ቺታ አድርጎባት ምናምን እውነት አለማን ያሳያትን አትረሳም።
ምንድን ነው አለም እኮ ያማ በቺቲንግ እኮ ኤክስኪውዝ የሌለው ነገር ቺቲንግ ነው። ሌላውን ነገር ልትተው ትችላለህ። ግን ኤክስኪውዝም ባይኖረው አትረሳም ሴት ልጅ። ይሄ አህያ ይሄ ደደብ ልትል ትችላለች፣ ግን አትረሳም። እንዴ አይመስለኝም። አትክልት የሚባል ሰው አሁን እያለቀሰ ነው። እዚህ የሚስተን ፊት አስታውሽ ነው። ኮሜንት ላይ ያለቅሳል። እንዴ በጣም ብዙ ወንድ ያለቅሳል። ማርያምን አዎ፣ ግን አታልቅስ። ያጋጥማል እኮ ያጋጥማል። እኛ ጋርም እኮ ያጋጥማል። እኔ እርግጥ ቅልጥ ያለ ሪሌሽንሺፕ ውስጥ የገባው በህይወቴ አንዴ ነው። በጣም ቅልጥ ያለ ማለት በቃ አፈቅራታለሁ ታፈቅረኛለች ብዬ ከልጅቷ ጋር አመት ምን የቆየሁት ከሷ ጋር መለያየቴ ጎድቶኛል። ብዙ ጊዜም አስታውሻታለሁ። ብዙ ጊዜ የምንመለስ ብዬ ጠይቄያታለሁ። አልፎ ተርፎም ያጣፎትን ይቅርታ አላረግ ስትለኝ ቤቷ ሄጃለሁ ምናምን። ይሄ እንደዚህ አይፈጠርም እያልኩሽ አይደለም፣ ግን ዋንስ እሷ አንተ ህይወቴ ላይ አታስፈልግም ወስኛለሁ ከህይወቴ ውጣ ብላ ሌላ ቦይፍሬንድ ጋር እስከሄደች ድረስ እንደ እንትን ልታስቢ ትችላለሽ። ፎቶ አዲስ ስትለቅ ምናምን ልታይ ትችላለሽ። ግን አብረን ካልተመለሰን እንዲህ ሙጥኝ ምናምን ማልቀስ አህያነት ነው። እሷ ካጠፋች ሜቢ አንተ ግዴታ ነው በቃ ማለት አንተ አጥፍተህ ይሄ ጥፋት በሚያለያይ ካልመሰለ፣ ግን ለእሷ ትልቅ ሆኖ እሷ ከሄደች እኮ በጣም ከባድ ነው። ለአንተ ቀላል መስሎ የታየክ ነገር ማለት ነው። ታጠፊስ በቃ አለፈ ያለፈ ነገር እኮ ነው። አታስተካክይም። ምን ታረጊያለሽ? በቃ የግድ አልቀስ ነው እንዴ? በጣም አልቅሰም ላይወጣልክ ይችላል። ቢካዝ በቃ ለአንተ ትንሽ ነው፣ ለእሷ ደግሞ ትልቅ ሆኖ የታየ ጥፋት ነው። ኦልሬዲ አለያያችሁ ማለት ነው። እኔ ስትሮንግ ወንድ ነኝ ካልክ ደግሞ በቃ አንተ ስትሮንግ ነህ። ሌሎቹ ደግሞ በጣም አልቃሽ። ኢቭን እሷ በድለው የሚያለቅስ ወንድ አለ። ወንድ ልጅ ተፈጥሮ ራሱ አያስገድደውም እንዲያለቅስ። ወንድ ልጅ ቆራጥ እንዲሆን ቁጭት እንዲኖርበት ራሱን እንዲያስተካክል። ብዙ ሰው ግን ያን ቁጭት ወደ ምን ይቀይረዋል? እሷን ወደ ማስመለስ። እኔና አንቺ አንድ ላይ ሆነን ከተለያየን ሪዝን አለው የሆነ በቃ ለምክንያት የተለያየ ነው። መመለስም የለብንም። አሁን የተለያያትን ለማስመለስ ወይ አልወድህም ያለችውን እንድትወደው ለማድረግ ወንድ ልጅ ሲል የራሱን ላይፍ ገደል ያስገባል። ወይ እሷ ላይ ሄዶ አሲድ ይደፋል፣ ወይ ደበድባታል፣ ወይ ጥቃት ለማድረስ ይሞክራል፣ ወይ ለማስገደል ይሞክራል። የራሱንም ላይፍ ገደል ይከታል። ወይ ደግሞ ከእሷ ጋር ለመመለስ ሲል የሚያስፈልጋትን ነገር ሲገዛ ሲያደርግ ምን ሲያረግ ህይወት ይበላል። አንዴ ከተለያየሽ ለምክንያት ነው። ስለዚህ ወደዛ ዞረሽ ማየት የለብሽም። ወንድ ልጅ እስከሆንሽ ድረስ ደግሞ ዞር ባልሽ ቁጥር በጣም ብዙ የተሻለ ነገር ነው የሚመጣው። ገብቶሻል? ስለዚህ መስራት ነው እላይሽ ላይ። ወንድ ከሆንሽ እላይሽ ላይ መስራት። እንደ ሴት 9 ወር ማረግ የለ እንዲህ ማድረግ የለ ከልጅሽ ጋር ልጅ 2 ዓመት 3 ዓመት አብሮ ማሳለፍ የለ ሌላ ሰው መጥቶ 10 የወደድኩሽ እያለ ያስቸግር። የሴት ላይፍ ነው ከባድ። የሴት ላይፍ ከባድ ነው። አንድ ሰው ቢያስረግዝሽ ልጅሽን አጥዪው 9 ወር ሙሉ እርጉዝ ነሽ። ህዝብ ያውቃል እንደወለድሽ። ስትወልጂ ደግሞ ኳሊቲሽ ይቀንሳል። ኳሊቲሽ ሳይሆን አንድ ሰው አብሮሽ የመሆን ቻንሱ ይቀንሳል። ቤተሰብ አለ። ይሄን ይዘሽ መጣሽ እንዲያረግሽ ከዛ ሙቭ ለማድረግ ይከብዳል። እንደዛ ሴት ልጅ ከአንድ ላይፍ ወደ ሌላ ላይፍ ለመሻገር ትንሽ ይከብዳል። በዛ ላይ ደግሞ ከብዙ ወንዶች መርጣ ስለሆነ ያንን ሰውዬ የምትመርጠው እሱ ምርጫዋ ራሱ ሁሌ እንዲያርጊ ብላ እንድታስብ ያደርጋታል እንጂ ወንድ ልጅ እኮ ሙቭ ለማድረግ እኮ ደቂቃ አይፈጅበትም እኮ ምን ያው ማለት ነው። የጎዳትም ከሆነ ደግሞ ሁሉም ሰው እንደሚጎዳት ነው እኮ ነው ሴት ልጅ የምታስበው።
ወደፊትም ማለት ነው። ተጎታም ከመጣች ብዙ ነገሯ በጣም ሴት ልጅ ትጎዳለች ከወንድ ልጅ ይልቅ ማለት ነው። ሴቶች ብዙ ጊዜ ካርማ የሚባለው ነገር እንዳለ ስለማታውቁ ለዛ ምንድነው እሱ? ብዙ ወንድ ጥሩ ወንድ ሲጠይቅሽ እምቢ ትያለሽ፣ ከዛ ወደዚህ ትገላበጫለሽ። የፈለግሽውን ስታረጊ ነግበኔ ቴንክ ዩ ባጭሩ ካርማ ማለት ነግበኔ እንዳለ ብዙ ሴቶች አያውቁትም። በሰውነታቸው ይተማመናሉ፣ በመልካቸው 20 ዓመት 21 ዓመት እያሉ ሰው ሲጠይቃቸው ከአንዱም ጋር እዛ ትተኛለች፣ ከዚህም ጋር ትተኛለች። ጥሩ ሰው ህይወቷ ላይ መጥቶ አንጀቱን ላጥ ታደርገዋለች። አንደኛውን ብር የለህም ብላ ትተዋዋለች። አንደኛው ሲመጣ ደግሞ አንተ እንግሊዘኛ ማውራት አትችልም ብላ ትተዋለች። አንደኛው መልክ የለህም፣ አንደኛው ሰውነት የለህም ብላ ስታረግ ከዛን አንድ የማይሆን ሰውዬ ከዛን ያ ሰውዬ ከህይወቷ ደግሞ ይወጣና እሷ ምን የዘራችውን ማጨድ ትጀምራለች። እድሜ የሚባል ነገርም አለ አብሶ ሴት ላይ። የተመካሽበት ቂጥ በአንዴ ብትንትኑ ሊወጣ ይችላል፣ በአንዴ ዝርግፍግፍ ሊል ይችላል። ሰውነትሽ፣ ሆድሽ፣ ጡትሽ ከሆነ የተማመንሽው ጡትሽ ዝርግፍ ብሎ ሊወጣ ይችላል። ሆድሽ ቡርጭ ሊያወጣ ይችላል። ሁሉም እንደነበርሽበት አይቀጥልም። አይቀጥልም። ሴት ጋር ይከብዳል። አንተ ጎበዝ ሳይካትሪስት የ21 ዓመት ምናምን የ25 ዓመት ኤክስፔክቴሽንሽ ጭንቅላትሽ ላይ ያለ፣ ሰውነትሽ ግን ካንቺ አምልጧል። እውነት ነው። ሁለቱም ነገር በጣም ገብቷል። ስለዚህ ሴቶች ግፍ አትስሩ፣ ግፍ አትስሩ። ለአንድ ሰው ታምኖ መኖር ልመዱ ሴቶች። ግን እኮ ሴት ልጅ እኮ ማለት የሆነ ማክሲመም የሆነ ፐርሰንቱ ሴት ልጅ ከወለደች እና ትዳር ከያዘች እኮ አርፋ ነው የምትቀመጠው። ወንድ ልጅ እኮ ነው አርፎ የማይቀመጠው። አብሶ ደግሞ ከወለደች ሴት ልጅ ሄዳ እንደ ወንድ ልጅ አትሳካም ምን አትልም፣ ግን በአይምሯ ብዙ ቺት ታደርጋለች። ሲጀመር ከወለደች ከምትወልድለት ከሆነ እኮ በቃ ኦልሬዲ ፈልጋ ነው፣ በቃ ጀስት ትዳር ነው ፈልጋ። የሴቶች አኗኗራችሁ ላይፋችሁ ይለያል። አሁን አንቺ ሄደሽ ከሰው ጋር ላትተኝ ትችያለሽ፣ ግን በመመኘት በጣም ብዙ ጊዜ ቺት ታደርጋላችሁ። ልክ ፊልም ላይ ሀብታም ወንድ ስታዩ ባሌ እንደዛ ሀብታም ካልሆነ ብላችሁ ባላችሁን ስቃዩን ታበሉታላችሁ። ፊልም ላይ 30 ደቂቃ 40 ደቂቃ የሚደክል ወንድ ስታዩ ባሌ እንደዛ ካልደከለኝ ብላችሁ ትመኛላችሁ። ባላችሁን ነው የምታሰቃዩት። ፊልም ላይ ባልየው ፀጉሩ ሉጫ ሆኖ እንደዚህ ትልቅ ከሆነ የባሌ ፀጉር እንደዛ ካልሆነ ብላችሁ በቃ መላጣ ባል ስታዩ ግልምጥ እያደረጋችሁ አለመብሰል ነው። አሁን እንደዚህ ማለት ከ28 ዓመት በላይ የሆነ ሴት እንደዚህ የምትላለች እንዴ? ትኖራለች ኢትዮጵያ ውስጥ። ያንን ሶፋ ካልገዛን ትላለች ባልየው ሲገባ እኮ። ያ ራሱ እኮ ከቺቲንግ ይበልጣል እኮ። ባላችሁ በቁሙ ነው የምታሰቃዩት። ሄዶ መሰካት እኮ ነው በቃ የሚቀራችሁ። ሄዶ መተኛቱ ነው እንጂ የሚቀራችሁ እንዴ። ሰውየው በየቀኑ ተሳቆ በቃ ቤቱ አይገባም፣ ውጪ ሲጠጣ ያራል። ልክ ሲገባ የከሌ ልጅ እኮ ሳይክል ተገዛለት። የሰውየው ደሞዝ እኮ ሳይክል ሊሆን ይችላል። አሁን አንድ ሳይክል 15,000 ብር ከሆነ ሰውየው ደሞዙ 15,000 ብር ይሆናል። የከሌ ልጅ እንዲህ ተገዝቶለታል ትሉት ያላችሁ። የሰው መመኘት መመኘት መመኘት። ግን ወንድ ልጅ ነው በቺት የሚያደርገው ብዙ ጊዜ። አግብቶም አግብቻለሁ አይልም እኮ ታውቃለህ አይደል? ሚስት አለኝ ማለት አይፈልግም። ማይወድሽ ከሆነ አረ ወዷት ወላልዶ ቁጭ ብሎ ቤቱ እየሄደ ሚስት አለ ሲል ሚስት የለኝም ነው የሚሉ ወንድ። አይ ወዷት እንደነገርኩሽ ነው 20 ዓመት ምናምን እያለ ዞሮ የሴቶቹ ጥፋት ነው። ሴት ልጅ ከ21 እስከ 26 ዓመቷ ምናምን ቅንዝንዝ ነው የሚያረጋት። ያቀባል። እነሱ አይሆንም። ትዳር ነው የወዱት ወንድ ምናምን ራሱን የቻለ ቆንጆ ቤት ያለው ቆንጆ ስራ ያለው። እኔ በ26 በ23 ዓመቴ የራሴን ላይፍ ላሟላ ወይስ ለሷ ጥሩ ነገር ላሟላ?
ከዛን እታች ያሉት ወንዶች እታች ያሉት ሴቶች ምን ይወዳሉ? ባለትዳር ወንድ። ባለትዳር ወንድ ደግሞ የሚባለው አብዛኛው ሰክሰስፉል የሚባለው ወንድ ማለት ነው። ገንዘብ ያለው ሰራ አድርጎ ገንዘብ የያዘ ከ30 ዓመት በላይ የሆነ ለእሷ የፈለገችውን ማሟላት የሚችለውን ወንድ እሷ ትወዳለች። ያኔ ምን ይሆናል? እሱ ደግሞ ለሚስቱ ማድረግ ማይችለውን ሄዶ ለእሷ ያደርግላታል። ብዙ ጊዜ የሚገርመኝ ለምንድን ነው በወንዱ ብቻ ብል የሚደረገው? ቺት አረጋ። አሁን ያንቺ ባል ሄዶ ቺት አረጋ፣ አብረው የተኛችሁን ሴት ለምን ብለ ማታረግ? ሜቢ እሱ ነው የሚሄደው። እሷ አሁን አውቃ ግን የምታደርጋለች እንዴ? ከባለ ትዳር ጋር እያወቀች ሴቷ ራሱ ካልተጋባን አናረግም ለምን አትሉም? እሱ ታይሙ ጊዜው ይመስለኛል። አሁን ላይ እኮ ከባድ ነው። ምንም ችግር የለውም ይመስለኛል። ሁሉም አሁን የኔ ላይቭ የሚያዩት ሌላ ቦታም ያሉት አሁን እየጨፈሩ ያሉት አብዛኛው ሴት ነው የምልሽ። ከ25 ዓመት በታች ኢትዮጵያ ውስጥ ያሉ ሴቶች ወንድ ልጅ የሚፈልጉትን ነገር እስከሟላላቸው ድረስ ከዛ ሰውዬ ጋር ይተኛሉ። እነሱ የሚፈልጉትን የሚያሟላ ወንድ ደግሞ በባህላችን ወይ ደግሞ በአኗኗራችን ሰክሰስፉል የሚባለው ወንድ ነው። ሰክሰስፉል የሚባል ወንድ ደግሞ ያገባ ወር ደግሞ የራሱ ገቢ ያለው የራሱ ካምፓኒ ያለው የራሱ መኪና ያለው የራሱ ቤት ያለው ሰው ነው። ገብቶሻል? ከሰውየው ማንነት ጋር ሳይሆን ፍቅር የሚይዛቸው ለነሱ ከሚያደርግላቸው ነገር ነው። ስለዚህ በተዘዋዋሪ አንድ ሴት አሁን ኖርማል ጤነኛ የሆነች ሴት 21 ዓመት አሁን ሴት የሆነች 23 ዓመት 24 ዓመት ያለ ወንድ የግድ የሀብታም ልጅ ካልሆነ በስተቀር ከየትም ሊያመጣው እንደማይችል ታውቃለች። ስለዚህ ሄዳ ዴት የምታደርገው ማንን ነው? ከ30 ዓመት በላይ የሆነን ሰው ነው። ትዳር ያለውን ሰው ነው። ከዛን ቺት ታረገ ይባላል። ኖ እቃውን ፈልጋ ነው ሄደችው እሷ። አሁን የተለመደ መሰለኝ። ድሮ እኮ ቀለበት ያደረገ ወንድ እንኳን እንደዚህ ሊያወራ ሲመጣ በጣም ኖር እኮ ነው አይደል እንዴ? አሁን ግን በቃ ችግር የለውም። በጣም ከባድ እኮ ማርያም። አግብታችሁን ፈታ ማለት ትፈልጋላችሁ እንደ ድሮ እናቶች አይደል? ይዘን ከዛም በኋላ ብዙ ነገር ችግር ነው። ምን ሊይዝ ይችላል? አግብቶ ፈታ ማለት ምንድነው ችግሩ? አግብተሽ ክለብ ሄዶ መጨፈር ከሌላ ሰው ጋር አይደለም ከሱ ጋር። ለምን ክለብ ትሄጃለሽ? ክለብ የምትሄጂው ለምንድን ነው? ኢንጆይ ለማድረግ። በምንድን ነው ኢንጆይ የምታረጊው? ሜቢ እኔ የምፈልግ ቢሆንስ መጨፈር። ቤትሽን ዘግተሽ ሞቅ አድርገሽ ከፍተሽ ለምን አጨፍሪም? ላይቱ ምናምን ልጆች ይኖራሉ ምናምን። መኝታ ቤት መቆለፍ ልጆቹ የሆነ ሁሌ እኮ አይደለም ሁሌም አይሞላም እኮ ልጆች ሲኖርክ ምናምን ስንት ነገር አለ። ከሆነ ቀን ግን አንድ ቀን ምን ችግር አለው? ሴቶች ክለብ የምትሄዱት ቫሊዴሽን ፍለጋ ብቻ ነው። ለየብቻ ሆነ። ቫሊዴሽን ምን እንደሆነ ታውቂያለሽ? ሰዎች አፕሮች እንዲያረጓችሁ፣ እከሌ እኮ አምሮባታል፣ እከሌ እኮ ዳንስ ትችላለች፣ እከሌ ዛሬ ቀወጠችው፣ እከሌ እንዲያረገች እንድትባሉ ነው እንጂ ቤታችሁን ዘግታችሁ ምንም ክለብ ላይ ጨፍረሽ የምታገኙ ምንድን ነው? የወንዶች አቴንሽን። እቺ እኮ ቂጧ ሲያምር ሲጨፍር ጎበዝ ናት፣ ባልየው ታድሎ እንደዚህ እንዲባል ለአቴንሽን። ግን ያው እሱ ወንድ ጋር ከሆንክ ማን የሚያይቅ ሰው ሊኖር ይችላል። ግን ይሄን ያክል አይደለም። ከሴት ጓደኞች ጋር ስትሄድና ከወንድ ጋር ስትሄድ አቴንሽን ክለብ ሄደሽ ለምን ትጨፍሪያለሽ? ምን ይሰራልሻል? ምን ታገኛለሽ? ፓወር ቴንክ እንጃ ሰምታይምስ ቢሆን ምንም ችግር የለውም ብዬ ነው የማስበው። ምን ለማግኘት ነው የምትሄጂው? ጀስት ፈን ለማድረግ በቃ ፈታ ለማለት እንጂ ሌላ ነገር ምናምን ማለት ምንድን ነው? ፈን ማለት አሁን እኔ ማልፈልግ ቢሆን ባሌ መጨፈር የሚፈልግ ቢሆን እኔ አብሬው ሄዳለሁ። ምን ችግር አለው? ብቻው ሌላ ከሆነ ሌላ ሴት ይውሰዳ። መጨፈር ማለት ምን ማለት ነው? መጨፈር ማለት ዳንስ መደነስ ነው። ዳንስ መደነስ ነው እንጂ ሰክሮ ይሄ መንዘባዘብ ምናምን አይደለም። አይ እንዴት እንደዚህ ሊሆን ይችላል? አዎ መጨፈር ከሆነ ቤታችሁን ዘግታችሁ ብሬክ ዳንስም ይሁን እስክስታም ይሁን ለምን ሳሎን ላይ አደንሱ?
እንደ ሀሳብ ጥሩ ይመስለኛል። ክለብ የምትወጪው ሰው እንዲያይሽ ነው። አለቀ በቃ። ከሰዎች ጋር ዘና ለማለት ነው። ከባልሽ ውጪ ባሉ ሰዎች ጋር ዘና ለማለት ነው። ግዴታ ክለብ ላይ ይሄ ክለብ ላይት ያለው ክለብ ውስጥ እንደዚህ መጨፈር ሳይሆን ቁጭ ብለክ ለማውራት የሆነ አይነት ቦታ አለ። ራት የምታወሪው ቁጭ ብሎ ለማውራትማ ከከተማ ውጭ ወጥተሽ ወይ ደግሞ የሆነ ጽድት ያለ ሩም ይዘሽ እንዲህ ዘና ብለሽ ተኝተሽ ከባልሽ ጎን ቁጭ ብለሽ ጁስሽን እየጠጣሽ ምናምን እኮ ማሳለፍ ትችያለሽ አይደል? ለማውራት ግን አንዳንዴ ይቀያየራል ነው ይሁሌ እንዴት ሆናል? አይሆንም እኮ ትዳር ላይ ስትሆን ከባድ ነው፣ ቀላል አይደለም። በደንብ እየተመከሩ ነው ወንዶች እዚህ። እኔ ለወንዶች የምመክረው አግብተሃት ክለብ ሄደን እንጨፍር ካለች አትሆንም። ወልዳ ምናምን ፒስ ሆነ በፒስም በጥሩም በመጥፎም ሆኑ ክለብ እንሂድ ካለች አትሆንም። ይሄ ፍቅረኛነት በነበርሽበት ታይም ወይ ጓደኛነት በነበርሽበት ታይም ላይፍ ለማየት ምናምን ብትሄጂ ችግር የለውም። ግን ክለብ ይዛ የምትሄድ ከሆነ አንተም ዘሙት እያለች ነው። አንተም ሌላ ቂጥ፣ የኔ ቂጥ ትንሽ ነው፣ እስቲ ሌላ ተለቅ ያለ ቂጥ እና ውይ ይቺ ልጅ እንዴት እንደምትጨፍር፣ እሷም ደግሞ ውይ ይሄ ልጅ እንዴት በቃ ምናምን ለማለት ነው። እንደዛ አለ እንጂ ሰው እንዴት ከሚስቱ ጋር ክለብ ጭፈራ ቤት እንዴት ይሄዳል? ግን በጣም ኖርማል ነው። አንቺን ቀሚስ አስደርጌ ታየኝ። አሁን አንቺ እኔ ኢንሴኪር ነው የምሆነው። ቂጥሽ ትልቅ ከሆነ አሁን የአንቺ ቂጥሽ ትልቅ ነው እያሉኝ ነው። እስካሁን አላየሁትም። እርግጥ ግን አንቺን ባገባኔ አሁን አንቺን አጭር ቀሚስ አስደርጌ ከዛን ደግሞ ክለብ ወስጄ ሌላ ሰው አየብኝ አላየብኝ ልሳቀቅ እንዴ? ምን ብዬ ነው ልሳቀቅ? ይሄ ኮንፊደንስ የለህም ማለት ነው። በእኔ ኮንፊደንስ ሊኖርህ ይገባል። በቃ ምንድነው ኮንፊደንስ? ሚስትህ ከሆንኩኝ ድረስ ማንንም ማየት የለብኝ። ጀስት እኔ እናንተ ሚስቴ እስከሆንሽ ድረስ ለምን ቂጥሽን ታሳያለሽ? እኔ ብቻ ነኝ ማየት እኔ ብቻ ነኝ ማየት ያለብኝ። ለምን ሌላ ሰው ያየዋል? እንጂ ኖርማል ዴይ ምንም አይነት አንቺ ራሱ እኮ ለራስሽ ክብር አለመስጠት እኮ ነው። እሺ ክለቡን ተው። ኖርማል ራት ለመብላት አሁን የሚያምር አድርጌ ብሄድ እሱም ልክ አይደለም ነው? አይ እሱ እንደ ቀረቤታችሁ ነው። እሱ እንደ ቀረቤታችሁ ባልና ስሚኝ፣ እኔ አሁን አንቺ የኔ ሚስት ስትሆኚ አምሮብሽ ምናምን ብትታይ ደስ ይለኛል። በቃ የመሆን ሚስት ጽድት ያለች ናት፣ እንዲህ ናት፣ ያበደ ሰውነት አላት ምናምን። ግን ክለብ ሄደሽ ጨፍሪ ማለት ከማንም ሰካራም ጋር በዚህ በኩል ግባ። ወንድ ልጅ ሲጠጣ ምን እንደሚሰማው አውቃለሁ እኔ ወንድ ስለሆንኩ። ሰው ሁሉ በዛ ነገር እንዲመኝሽ አልፈልግም። ክለብ ላይ አጭር ቀሚስ አስደርግ ያስወጥችሽ። ለምን ያንቺን ቂጥ ለማየት እኔ የሆነ አትሊስት የሆነ መስዋዕትነት ከፍላለሁ አይደል እንዴ? ካንቺ ጋር ለመሆን ጊዜን፣ ብሬን፣ አንዳንድ ነገሮችን ሰውቼ ነው ካንቺ ጋር አሳልፌ አንቺን ማገባሽ አይደል? መስዋዕትነት ከፍዬ ነው ማገባሽ። እኔ መስዋዕትነት ከፍዬ ያየሁትን ቂጥ ማንም መንገደኛ ለምን ያየዋል? አንቺ ስለምን የነጻ ትሆኛለሽ? አስቢ። እኔ አንቺ ባልሆኜ ዚፔን ከፍቼ ትንሽ ቆለጤን አውጥቼ ጫፉን እያሳየው ብሄድ ደስ ይልሻል? ሴቶቹ አይገናኝም እኮ። እንዴት ነው የማይገናኘው? አንቺ ታፋሽን እያሳየሽ ስትሄጂ ይሄም ዝሙት ቀስቃሽ ነው፣ ያኛውም ዝሙት ቀስቃሽ ነው። ከአንቺ ጋር መንገድ ላይ ይዘሽን ስትሄጂ ምናምን ዚፔ ተከፍቷል፣ ጫፉ የቆለጤ ባርኔጣ ወጥቷል እና ሰዎች ሲያልፉ ውይ የዚህች ባርኔጣው ትልቅ ነው ምናምን እያሉ ሲያልፉ እንደዛ ማለት እኮ ነው። አንቺን ቂጥሽን ጭንሽን እያሳየሽ ስትሄጂ ቂጥሽን ጡትሽን ምናምን እያሳየሽ ስትሄጂ ዋው ጡቷ ምናምን እያለ ሰው ከሄደ እንደዛ እኮ ነው። ስለዚህ አንተ እንዴት ነው ይዛት አሁን ሚስትህን እንዴት ገርፍሬንድን እንዴት ነው የምትወጡት? ምንድን ነው እንድትለብስ የምትፈልገው አንተ? እንዴት ነገርኩሽ እኮ አሁን ለምሳሌ እራት ማለት ዲነር ወይ ደግሞ የሆነ የስብሰባ ቦታ ወይ ደግሞ የኔ ጥሪ ካለ ምናምን ዝንጥ ብላ የሚያማምር ስንት ቀሚስ አለ እኮ። ሙሉ ቀሚስ የሆነ ወደታች ከፈለገም አጭርም ቢሆን ትንሽ እንዲህ እስከ ጉልበቷ የሚያማምር ብዙ አይነት አለባበስ አለ። ገብቶሻል? እዛ እንደዚህ ቢያንስ እሺ እራት ቦታ ምናምን ስትሄጂ እንደዛ ብትለብስ ችግር የለውም። ጡቷ እዚህ ጋር የሚያሳይ ምናምን ችግር የለውም። እራት ቦታ ለምን ሰው በርቀት ነው ያለው። ራስሽን ቴብል ነው ሚስቴ ጋር መጥቶ እንዲህ ብሎ ገብቶ የሚያይ ሰው የለም።
ችግር የለውም። እሺ በሩቁ ቢሆን እንዲህ ደረቷ የሚያሳይ ብታረግም አብራኝ ራት ልትበላ ስትወጣ። ክለብ ላይ ግን እንደዛ አርጋ ስትወጣ ሰካራም ነው፣ ይተላለፋል። ክለብ ጠባብ ነው። እንዲህ ብሎ እንዲህ ነው። ስለዚህ አንተ የፈለግከውን ነው የምትለብሰው ማለት ነው። አንተ የመረጥከውን ነው የምትለብሰው። እኔ የመረጥኩትን መልበስ አልችልም ነው። አንተ ያልከው ባይመቻትስ? አንተ ያልከው ልብስ ባይመቸኝ እኔ ግልጥልጥ ማለት ብፈልግስ አይሆንም ልትል ነው? አላገባሽማ እንፋታለና በልብስ ምክንያት እና ታዲያ ለምን ሌላ ሰው አቴንሽን እየፈለግሽ ነው? የኔ አቴንሽን በቂሽ አይደለም ማለት ነው። አንቺ አሁን ከኔ ጋር ሆነሽ ታይ አታርጊ፣ ጡትሽ የሚያሳይ ነገር አታርጊ ያልኩሽ፣ አይ እኔ ጡቴን ማሳየት ፈልጋለሁ ከልጅነቴ ጀምሮ ጡቴን ነው ማሳየት የምፈልገው ካልሽ ለጎዳ ነው። በቃ አንቺ የኔ ብቻ አይደለሽም የህዝብ ነሽ ማለት ነው። ነገርኩሽ እኮ እኔ ከአንቺ ጋር የአንቺን ጡት ማየት ያለብኝ መስዋዕትነት ከፍዬ ነው። ለራስሽ ራሱ አስቢ እስቲ። አንቺ አሁን መሲ ከሆነ ስምሽ አሁን ዝም ብለሽ እስቲ መሲ ጡትሽን አሳይኝ ብለሽ ታሳይኛለሽ? እንዴት ይሆናል እሱ? አዎ ከአንቺ ጋር ጊዜ ማሳለፍ አለብኝ፣ መስዋዕትነት መክፈል አለብኝ፣ አንቺን መውደድ አለብኝ፣ አንቺን ማፍቀር አለብኝ፣ አንቺን በትክክል ትሪት ማድረግ አለብኝ። ከዛ ልክ ታይሙ ሲደርስ ሞን የኔ ሀሚዬ ቴንኪው ሞን የኔን ገላ ማየት ይገባዋል ዲዘርቭ ያደርጋል ብለሽ ስታስቢ ነው ገላሽ የምታሳይኝ እንጂ በየሜዳው ክፍተሹ ከሄድሽው ምንድን ነው? ሁሉም ሰው እብድም ሲያልፍ ሲያይሽ፣ ህፃናትም ሲያልፉ ሲያይሽ፣ መንገደኛውም ሲያይሽ ምንድን ነው? አሁን እኛ ፋሽን ብለን ስላሰብነው ነው እንጂ ቅድም ካልኩሽ አይተናነስም። አሁን ሴቶች አንቺ አሁን ሴት ነሽ፣ ሴክስ አድርገሽ ታውቂያለሽ። ከወንድ ልጅ የሚስብሽ ነገር ሴክስ ላይ ምንድን ነው አትራክት የሚያደርግሽ? እቃው ነዋ። አንድን ወንድ ልትመዝኝ አይደለም እንዲህ እንድትኝ አይደለም። አንድን ወንድ ልትመዝኙ የምትችይው ሴክስ ላይ የኔ ባል እቃው አሪፍ ነው ያስደስተኛል ነው የምትይው። ወንድ ደግሞ የኔ ሚስት ጡቷ ደስ ይላል ነው የሚለው አይደል? ስለዚህ ሴት ልጅ ጡቷን አሳየች ማለት አንድን ወንድ ሴክሹዋሊ አትራክትድ እንዲሆን እያደረገችው ነው ማለት ነው። አይ በአንድ ወይ ብቻ አትየው ሙን ነው በአንድ ወይ አትየው። በቃ ጀስት እኔ የሚያምርብኝ ነገር ነው መልበስ የምፈልገው። አንተ ገና ለገና ጡትሽ ይታያል ምናምን እግርሽ ይታያል እንደዛ ማድረግ የለብሽ። አሁን ከላይ ያረግሽው ቲሸርት አምሮብሻል። አሁን እንደሱ አይነት ልብስ ብታረግ ምን ችግር አለው? የግድ ስንጥቁ መታየት አለበት እንዴ ጡትሽ ወይ ጫፉ? መቆረጥ ዲነር ነው ወጣት። እኔም ደስ የሚለኝን ነገር ነው ማድረግ ያለብኝ። ዲነር ስትወጪ እኮ አይደለም የተባባል ነው። ክለብ ስትሄጂ እኮ ነው የተባባል ነው። ክለብ ያው እኮ ነው ማለት አሁን እንደየሰው ይለያያል። እኔ ክለብ ራቁታቸው የሚወጡ ሴቶች አሉ። በጣም ራቁታቸው ነገርኩሽማ። አንድ ነገር ነገርኩሽ። መጀመሪያ ባለትዳር ፍቅረኛ ይሄ ሪሌሽንሺፕ ላይ ሆነሽ ብትሄጂ ችግር የለውም። ባልና ሚስት ከሆኑ አንድ ሰው ባልና ሚስት ከሆነ ክለብ ለምን ይሄዳል? ሰምታይምስ ቢዝናኑ ችግር የለውም ከሚሉት ውስጥ ነኝ እኔ። ዋንጫ አይደለሽም እኮ አንቺ። አሁን ያንቺን ሳገባሽ ለህዝብ ማሳየሽ ይሄ የፕሪሚየር ሊግ ወይ የሻምፒዮንስ ሊግ ዋንጫ አይደለሽም። መሰረትን አገባዋት ምናምን ብዬ ክለብ ውስጥ እንዲማዞራት አንቺ እኔ ነሽ። ቤቴም አይሻለሁ በወስድሽ ቤቴ መጨፈር እንችላለን። ራቁትሽን ማየት እችላለሁ። ከፈለግሽ ፖል ሰቅለሽ እንደ ስትሪፐርም መሽከርከር ትችያለሽ ለኔ ቤት ውስጥ ዳንሱን ከፈለግሽው። ግን አንቺን አጭር ቀሚስ አስደርጌ እዚህ ጡትሽን አስከፍቼ እንደዚህ አይነት ልብስ አስለብሼሽ ከዛን ክለብ ሄጄ የፈለገ እኔ ላይ ደንሽ ሰው ያይሻል። ለሰው ሄጄ አሳልፎ መስጠት ሚስቴ ነው ይውልኝ እኮ ማለት ነው። ማለት እንደዚህ የለም። ባልሽ የሚወድሽ እንዲሁም አርፈሽ ዘይ ምናምን ሲልሽ ስርዓት አድርገሽ ተቀመጪ። የምን ክለብ ነው ምናምን ለምን እንደ እኔ ፍላጎቴን ታዲያ እኔ ከፈለኩ ለምንድን ነው እንደዛ የሚለው? ምንድነው? እኔ ፍሬንዶቼ ጋር ልሂድ አላልኩም። አንድ ነገር ልንገርሽ። አሁን ስላልሽው ፍላጎት ስላልሽው ምንድነው እምነትሽ? እኔ ኦርቶዶክስ ነሽ? በኦርቶዶክስ ኃጢአት ተብሎ የሚታሰቡ ነገሮች ምንድን ናቸው?
መጨፈር፣ መጠጣት፣ መዘሞት ስለሱ አይደለም ስለ ጭፈራው አይደለም። መጽሐፍ ቅዱስ ላይ ጭፈራ ምናምን አይልም። ለምሳሌ መጽሐፍ ቅዱስ ላይ ስትሄጂ ገላትያ ምዕራፍ 5 ላይ ምን ይላል መሰለሽ? የስጋ ፍሬዎች እነዚህ ናቸው ብሎ ይሄ ኃጢአት የሆኑትን ይናገራል። እርኩሰት፣ ዝሙት፣ ምንድን አድመኝነት፣ ዘፈን፣ ስድብ ምናምን እያለ የሀገር ሊስት ያወጣል። እነዚህ ኃጢአቶች ናቸው ብሎ አወጣ። እኛ የፈለግነውን ነው የምናደርገው አይደል? እኔ ልሳደብ እችላለሁ፣ አንቺ አድመኛ ልትሆኝ ትችያለሽ፣ አንዱ ዘፋኝ ሊሆን ይችላል። ስለፈለግን ነው የምናደርገው። ግን ኃጢአት መሆኑን ያስቀረዋል? አያስቀረውማ። ስለዚህ ኃጢአት ላለመስራት ስትይ ፍላጎትሽን ገደብ ታደርጊዋለሽ። ነው በደንብ። አዎ ትዳር ላይም ማለት እንደዛ ነው። ትዳር ውስጥ ስትገቢ ስለፈለግሽ ብቻ የምታረጊያቸው ነገሮች የሉም። አሁን አንቺ መጨፈር ስለፈለግሽ ብቻ ትዳር ውስጥ ሆነሽ ልጨፍር ብትይ ወጥተሽ ስህተት ነው። ለምሳሌ ባልሽ አሁን የአንቺ ባል ሄዶ ከትዳር በፊት የኔ ቆንጆ ምናምን እያለ ሁሉንም ትሪት ሊያደርግ ይችላል። አሁን ቢሮ ያለችውን አንቺ ዛሬ በጣም አምሮብሻል፣ ሽቶሽ ደስ ሲል ነይ እስቲ ጉንጭሽን ልሳምሽ ብሎ የወንድምነትም ሊሆን ይችላል እኮ። ግን ካገባ በኋላ እንደዛ ቢያደርግ እንደዛ ማድረግ ፈልጋለሁ እኔ ሰዎችን አፕሪሺየት ማድረግ ፈልጋለሁ ሴቶችን ቢል እሺ ትያለሽ አንቺ? በቃ ትዳር ላይም እንደዛ መጨፈር ስለፈለሽ መዘነት ስለፈለግኩ ብለሽ የተገላለጠ ልብስ ታደርጊያለሽ እንዴ? እሱ ምን አለ መሰለህ ትዳር ላይ ብቻን የምትወስነው ነገር አይደለም ትዳር ማለት ነው። ገባ? እሱ አይሆንም ካለ ይሄ ቢሆንስ ብለክ ነው የምትጠይቀው። አይሆንም ካለ እኮ አይሆንም ነው፣ ከተስማማ ብቻ ነው። በቃ ይሄ በቃ እኔም ተስማምቼበታለሁ ካለ ይሄኛውን አለባበሴ ወይንም ደግሞ የሆነ የፈለኩት ነገር እኔ ጠይቄ እሺ የሚለኝ ከሆነ ነው እንጂ ኖ እያለኝ እኔ ማድረግ አልችልም እሱ